እውነት እንደገጹ ገጽ 1 የተሸነፈ ሰው ምንም ታሪክ ያለው አይመስላቸው። የሚሰማ ታሪክ ያለው ድል ላይ ብቻ ይመስላቸዋል። ጣፋጭ ፍቅር ህይወት ያለው ሰልካካ አይነ ግቡ ፊት ብቻ ነው የሚመስላቸው። ስንት ፉንጋ አይን ውስጥ ማትገባ ጣፋጭ ትዝታ እንዳላት መጠርጠር ለምንድን ነው የሚሳናቸው? ካደኝ ስላቸው በውስጣቸው ድሮም እኮ የሚል መልእክት ፊታቸው ላይ አለው። በተለይ ቁመናውን፣ ሰፊ ደረቱን፣ ፈገግታውን በአካል ወይም በፎቶ የሚያውቁት ሰዎች የሚለኩን በቁመናና በፊታችን ቅርጽ ነው። ፊት፣ ቁመናና ደምግባት ለመተዋወቅ ብቻ የሚረዳ አይመስላቸው። ከተዋወቅን በኋላ የጤነኛ ሰው መመዘኛው ማንነት እንደሆነ አይገባቸውም። ለምን ወይኔ የተወዳጀ ነው? ልበ ሙሉነትን እኔ እንዳስተማርኩት ብነግረው ማን ያምናል? ወዳጆቻችን ሲቀላቀሉን ደቂቃዎች ሳይቆጠሩ ነው የኔን ይሁንታ እየተማጸኑ የሚለፍፉት። ጭንቅላቱን ገንቢ ነገር በየቀኑ እየመገብኩ ስራውን፣ ውሎውንና የትምህርት ደረጃውን እኔ ነኝ አሰባጥሬ ወደ ስኬት ያንደረደርኩት። ምን ያደርጋል እኔው ላይ ተንጠልጥሎ ባለ ህልም ካደረኩት በኋላ ረገጠኝ። ህልምን እውን አድርጎ መኖሪያ ትርጉም ከመስጠት በላይ ምን አለ? ድሮ የሚያውቁት ሰዎች እስኪጠፋባቸው ነው ሞገሳም ያደረኩት። ውሸት አይደለም። እሱም ከስሜ በቀር ማንነቴን አድቦል ብሎሽ ነው ያበጃጀሽኝ ይላል። ያልቀረቡን ከሩቅ የሚያውቁን እንዴት አድርጋ ብትሰጠው ነው እንደዚህ አይነት መልከ መልካምና ስኬታማ ሰው እዚች አስቀያሚ ጋር የተለጠፈው ይሉት ነበር። ጫጫታው ሲደጋገም ሰማቸው። ሳያማክረኝ የማይራመደው ሳልሰማ የሚያጸድቀው ነገር አልነበረም። እሱ ለኔ ኃላፊነቴ ነው። እሱ ግን ካደኝ። ዓለም ከጀርባ ላለው እውነት ትኩረት አትሰጥም። የሱ መብራት ምንጩ እኔ እንደነበርኩ ማን ያውቃል? እሱ ራሱ ብርሃኑ ሲያሸበሽብለት እንዲያበራ የሆንኩለትን ዘነጋው። አድናቆት አወከው። የገዘፈ ሲመስለው አነስኩበት። ጭብጨባ አስተውሎቱን የማይነጥቅበት የተባረከ ነው። አስተውሎት የሌለበት ከፍታ ይዋ ሊደር እንጂ ውድቀት መጠናቀቂያው እንደሆነ ነገርው ነበር። ትምክቱ ሲጎላ አታስፈልጊኝም፣ ብቻዬን ሙሉ ነኝ አይነት እንቅስቃሴ ላይ እንደነበር አስተውያለሁ። አንድ ቀን ከወዳጆቹ ጋር ቢዝነስ ለመስራት ሲንቀሳቀስ ውላበጁ አልኩት። ማርያማዊት ህግ ላይ ሙጭጭ አትበይ። ዓለም በሎጂክ አትመራም በፍቅር በመግባባት እንጂ አለኝ። እንኳን ቢዝነስ ወዳጅነትም ራሱ ያልተጻፈ ህግ አለው። ሁሉም ግንኙነት እኮ ሳታወራ የምትግባባበት መርህ አለው። በአምነዋለሁ በወንድሜ ነው እሱ ማለት ተብሎ ውላልባ ቢዝነስ መጨረሻ ካተረፍነው የበለጠ ነው የሚያከስራል። ትኩር ብሎ አይቶኝ አልገባሽም። አሁን ራሱ ያወራሽው ሎጂክ ነው። እግዚአብሔር ስላለ መኖሩ የአማኝ በጸበል ለዳነ ሰው ቢዘበዝብለት የሚያምነው ይመስልሻል? ጸበልተኛው ምርጫ እንደበት ባይኖረው እንኳን ዘበዘብሽ እያልከኝ ነው? ደግሞስ ምኑን ከምኑ ለውሳው ነው ሰማያዊ ህይወትን ካለማዊ የሥራ ግንኙነት ጋር ይዶልከው? በሂደት መለሳለሱን እየተወ ከኔ መቃረንን ዕውቀት አደረገው። ለሱ ስል እንደምሞግተው ትቢቱ ሸፈነበት። ሰው የሚመዘነው በአድራጎቱ ውስጣዊ ፍላጎቱን በመመርመርና በመረዳት አይደለም? የምናደርገውና የምንናገረው በደረቁ ከተተረጎመ ማን ከማን ጋር ይኖራል? ፈርጠም እያለ መጣ። የሆንኩለትን ዘነጋ። ለስኬቱ የከፈልኩለትን ዋጋ ደበዘዘው። እንቅስቃሴውን ይደብቀኝ ጀመር። ውጤቱን ያው ያሳካውን ነው የሚነግረኝ። ያቀደውን ሳይሆን የወሰነውን ነው የሚያሳውቀኝ። አንድ ቅዳሜ ዕለት ቤቱ ሄጄ ተጨዋውተን እየተመካከርን ሳለ ድንገት አንገቴን እየሳመ እየተቻኮለ የለበስኩትን ከላይ ገፈፈው። ቤብ ዋትስ ሮንግ ከማለት ውጪ መናገር አልቻልኩም። ከሌላ ቀኑ በተለየ ተዋሰብን። ሴቶች አዲስ ነገር ስለምንወድ ይሆን፣ በተለየ መንገድ እርጋታ ስለተሰማኝ ይሆን፣ እንደሚወደኝ ስለነገረኝ፣ ባልጠበቅኩበት መንገድ ስለተኛን ይሆን፣ ብቻ ደስ ቢለኝም ውስጤ ትንሽ ጥርጣሬ ተወለደች። የተሰማኝን ደስታ ከጥርጣሬ ጋር ተደባላልቆ ምንም ሳልነግረው ግርታ ፊቴ ላይ እየታየ ተለያየን። በሂደት ማግኘት፣ ናፈቅሽኝ ማለት፣ ሴት ልጅ ከወንድ ልጅ መስማት የምትፈልገውን መስጠት ነሳኝ። ይጠፋብኛል፣ አያገኘኝም፣ ሲያገኘኝ ያጣጥለኛል። ድክመትን ከኔን ያስሳል። ትላንትን መርሳት፣ የተዋለለትን መዘንጋት የደካማ ባህሪ ነው።
ደካማነት ምቹ ስፍራ ሲያገኝና ጊዜ ሲደላደልለት የሚያብብ ደዌ ነው። ከአንደበቱ ቃል ሳያወጣ በሁኔታው ብቻ አባረረኝ። ሁኔታ የድርጊት ዋዜማ ነውና ሂጂ ሳይለኝ ሁኔታውን ሰማሁት። ትዝታው ይበቃኛል፣ ሄድኩለት።